ተከታተልከኝ ነው? ምንድነው ማለት ተከታተለሽ? ከዚህ በኋላ ግን ከተከታተልከኝ ሟች ነው። ማን ሟች ማን ገዳይ እንደሆነ አብረን ብናይ ይሻላል። ጦርነቱ በይፋ ተጀምሯል። በይፋ ወይዘሮ ባዩሽ ደፋር ነች፣ የምር ደፋር ነች። እኔ ከዚህ በፊትም ብያችሁ ነበረ ትመጣለች ብዬ ሪከመንድ አድርጌያችኋለሁ። ሆስፒታል ምንም እንዳልተፈጠረ ሆና ከች ትላለች ብዬ ተናግሬያለሁኝ። አሁን ግን ከባድ ችግር እየመጣ ነው። ምን አይነት ችግር እንደምትሉኝ ተስፋ አለኝ። በሀና ላይ በጣም የሚያስፈራ ከባድ ችግር አለ። ከዚህ በፊት በነበረው ሪቪው ላይም ተናግሬያለሁ። ዛሬም ድጋሚ እነግራችኋለሁ። ይሄኛው በሚመጣው ክፍል ታገኙታላችሁ። ማለት ዛሬ የማወራችሁን ነገር በቀጣይ ክፍል ታገኙታላችሁ። ከዛ በፊት እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች? አማን ናችሁ? የዛሬ አብረን ኖላዊ ሪቪው እናደርጋለን። በቀጣይ ምን ሊፈጠር ይችላል? አንዳንድ ጉዳዮችን ምላችሁ ይሆናል። ኖላዊ ትናንት በነበረው ክፍል አሪፍ ነበረ፣ ደስ የሚል ክፍል ነበረ። በተለይ ደግሞ ሰላምና ምናሴ ቤት ላይ የነበረችው የጸሎት ጊዜ ምናምን በጣም ያምር ነበር። በቃ ማለት ደስ ይል ነበረ። ብቻ ዘልቄ ገባበታለሁ። ግን ከዚህ በፊት በነበረው ሪቪው ላይ አንድ ነገር ተናግሬ ነበረ። ባዩሽ በቀጣይ ክፍል ትመጣለች ብዬ አውርቻችሁ ነበረ። ሆስፒታል መታ ትጠይቃታለች፣ ምንም እንዳልተፈጠረ ታስመስላለች የሚል ነገር ተናግሬ ያለሁኝ እና ያንን ነገር አይተናል። እሱም ብቻ አልነበረም የተናገርኩት። ከዛ በኋላ ደግሞ የሚፈጠረውንም ነገር ተናግሬ ያለሁኝ። ሀና ወደ ሸቤ የምትወርድበትን ጊዜ ይኖራል። ዛሬ ደግሞ ያንን ነገር በሰፊው የምነግራችሁ ይሆናል። እናንተስ ምን ታስባላችሁ? ሀና ትታሰራለች ወይስ አትታሰርም? ይሄ ለእናንተ ጥያቄ ነው። መልሳችሁን ኮሜንት ላይ አስቀምጡልኝ። በቪዲዮ መጨረሻ አካባቢ ላይ ይህንን ጉዳይ እነግራችኋለሁኝ። ከዛ በፊት በአሴርና በወይዘሮ ባዩሽ መካከል ያለውን ጦርነት እናንሳ እስኪ። በባዩሽና በአሴር መካከል እንዲሁም በተምቹ መካከል ግልጽ ጦርነት አሁን ተጀምሯል። ባዩሽ ደነባበረች፣ በቃ ተደነባበረች፣ ደነባበረች። ባዩሽ አሁን ተቅበዝብዛለች፣ በጣም ተቅበዝብዛለች። እና አሁን በቀጣይ ክፍል ወይም ደግሞ በሚመጡት ክፍሎች ውስጥ ባዩሽ ከባድ አይነት ስህተቶችን ልትሰራ ትችላለች። እሱም ምን አይነት ስህተት ነው? ተምቹን አሴርን ለማስመታት ወይም ለማስገደል እንደዛ አይነት ነገሮችን ታራምዳለች ብዬ ነው ማስበው። እንደነዚህ አይነት ነገሮች ይካሄዳሉ ብዬ ነው ማስበው። ምክንያቱም ዝም ብላ አትቀመጥም። ባዩሽ አሁን በጣም ተጨንቃለች፣ ተወጣጥራለች። ነገሮች ወደ እሷ እንዳይሄዱ ብዙ ነገር ታደርጋለች። በዚህም ታይም ገና ውጥርጥር የሚል ክፍል አለ ያልኳችሁ ነው። በተለይ ደግሞ በተምቹና በአሴር ዙሪያ በደንብ አስቡበት፣ ያንን ነገር ጠብቁ ማለት ነው። ሌላኛው ደግሞ በጣም ደስ የሚለው ነገር እርግብን ክሰሷት የሚል ነገር ተነስቷል። መስፍኔ እርግብን ይከሳታል ወይስ አይከሳትም? ምን ታስባላችሁ? ሀሳብ አላችሁ ጋይስ ወይስ ሀሳብ የላችሁ? እርግጠኛ ሁኑ፣ መስፍኔ ይከሳታል፣ እርግብን ይከሳታል። ፖሊሶቹ ደግሞ አይናቸውን እንዳለ እርግብ ላይ፣ ትኩረታቸውን ሁሉ እንዳለ እርግብ ላይ ጥለዋል። ስለዚህ በተከሰሰች ጊዜ እርግብ ትፈለጋለች ማለት ነው። እርግብ ተገኘች ማለት ደግሞ እርግብ ጀርባ ያለው ነገር ይወጣል። ምናልባት እርግብ ሳትገኝም ሌላ አካል ከእርግብ ጀርባ እንዳለ የሚታወቅ ይመስለኛል። ይህንን እውነታ ደግሞ የሚያውቁት ተምቹ፣ አሴር፣ ኖላዊ፣ የተምቹ አጎት ይህንን እውነታ ያውቃሉ። ማለትም ወይዘሮ ባዩሽ ይህንን ሁሉ ነገር እንደጠነሰሰች፣ ወይዘሮ ባዩሽ ለሜላት መልካም አስተሳሰብ እንደሌላትና ጥሩ እንዳልሆነች ያውቃሉ። ስለዚህ ይሄ ወንጀል እየተሰራ ያለው በሁለቱ ነው የሚለው ነገር ውስጥ ይገባሉ ብዬ ነው የማስበው። ስለዚህ ከፊት ያሉ ክፍሎች ትንሽ ወሰብሰብ ያሉና አስቸጋሪ አይነት ክፍሎችን ልናይ እንችላለን። እኔ ምላችሁ ማለት ነው እኔ ምላችሁ ሀና ትታሰራለች ወይስ አትታሰርም ነው ያላችሁት ኮሜንት ላይ። እኔ ግን 75% የምትታሰር ይመስለኛል። ለምን እንደዚህ እንዳልኳችሁ ታውቃላችሁ? ባዩሽ የያዘችውን የወይን ጠርሙስ ሀና ይዘዋለች፣ ፎቶንም ሀና ይዘዋለች፣ እንደገና ሰራተኛዋም ይዘዋለች። ፖሊሶቹ ምናልባት እስኪጣራ ብለው ሀናን ለመያዝ ወይም ደግሞ ሀናን በቁጥጥር ስር ውስጥ ለማድረግ ሊገደዱ ይችላሉ። ቤተሰቡ አሳልፎ አይሰጥም፣ ልጆቹም እንዲሁም ደግሞ መስፍኔም አሳልፎ አይሰጥም። ነገር ግን የህግ አካል ከተጠራጠረ በግድም ቢሆን ይወስዳል። እነሱ ስላሉ ሳይሆን በቃ አስገድዶ መውሰድ ይችላል። እና እንደነዚህ አይነት ነገሮች ሊፈጠሩ ይችላሉ። ሀና የማትታሰረው ሜላት ከነቃች ብቻ ነው። አንድ አጋጣሚ ልንገራችሁ። ፖሊሶቹ ሀናን ሊወስዱ ሀና ያለችበት ወይም ደግሞ ሆስፒታል ሜላት ጋር መጥተው ነይ ውጪ፣ አትውጪ፣ አልሄድም፣ እሄዳለሁ አይነት ነገር ላይ ሀና እያለቀሰች ምናምን ሜሉ በመሀል ልትነቃ ትችላለች። ገብቷችኋል? ሊወስዷት ሲሉ ምናምን በቃ እያለቀሰች ልትወጣ ስትል ሀና ልጄ ምናምን ብላ ሜሉ ልትነቃ ትችላለች። እንደዛ አይነት ነገር ጠብቃለሁ። ምክንያቱም
የሆነ በጣም የሚያጓጓ አይነት ነገር ይፈጥራል ብዬ ነው ማስበው። ካልሆነ ግን ታስራ ምናምን አይነት ነገር ነው ሊፈጠር የሚችለው። ከዚህ በፊት ይህንን ነገር በደንብ ተናግሬያለሁ፣ ዲፕ አውርቼበታለሁ። እዛ ጋር ገብታችሁ ማየት ትችላላችሁ፣ ከዚህ በታች ያለው ሪቪው ላይ ማለት ነው። እናንተ ሀሳባችሁን ኮሜንት ላይ አስቀምጡልኝ። በምን መልኩ ብሄድ ደስ ይላችኋል? ሀና ታስራ ከዛ በኋላ ደግሞ ሜላት ነቅታ ሜላት ብታስፈታት፣ ወይስ ደግሞ እንዳልኳችሁ አሁን እዛ ፖሊሶቹ ሀናን ሊወስዷት ባሉበት ታይም ሀና እያለቀሰች እናቴን ትቼ አልሄድም እያለች ሜሉ ነቅታ እሷ አይደለችም እንደዚህ ያደረገችኝ ብላ ትናገር ይሆን ለፖሊሶቹ? እውነቱን ምን ታስባላችሁ? ሀሳባላችሁ? ኖላዊ ተከታታይ ድራማ እያለቀ ነው ወይስ ደግሞ ገና ነፍ ክፍል አለ? ምን አይነት ስሜት ይሰማችኋል? እኔ ግን ከዚህ በኋላ ረዘም ያለ ክፍል አለ የሚል ሀሳብ የለኝም። በአጭሩ ቢጠናቀቅ ያማረ ድራማ ይሆናል ብዬ ነው ማስበው። ከዚህ በኋላ ወደፊት በጣም ከሄደና ሌላ ሂስቶሪ ከጨመሩበት ትንሽ የተንዛዛ ነገር ሊሆን ይችላል የሚል ሀሳብ አለኝ። ነገር ግን ውጭ ላይ ተጀምሮ ያሉ ነገሮችም እንዳሉ እንዳትረሱ። ክራር መቼዋለ ትምህርት ቤት ላይ ምናምን ሀና ላይ ጆፊ ጥሏል አይነት ነገር እሷ ነገር ምስላለች። ትንሽ ክፍሉ ረዘም ሊል ይችላል የሚል ግምትም አለኝ። ግን ያን ያህል ባሄድ አሪፍ ነው። ቢረዝም ችግር የለውም፣ ግን ያን ያህል ባሄድ አሪፍ ነው ብዬ አስባለሁ። አሁን ለምሳሌ የምርመራው ውጤት ባይወሳሰብ፣ ረጅም ጊዜ ባይፈጅ፣ የተወሰኑ ክፍሎች በኋላ ቢጠናቀቅ በዚሁ ላይ በቃ ያማረ ያበደ ድራማ ይሆናል ብዬ ነው የማስበው። እናንተ እንዲጠናቀቅ ነው የምፈልጉት ወይስ ደግሞ እንዲቀጥል ነው የምፈልጉት? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ብዙ ጊዜ ተናግሬያለሁ፣ ተከታታይ ድራማ ማሳጠርም እንችላለን፣ ማስረዘምም እንችላለን። ከዚህ በፊት ይሄ ድራማ እያለቀ ነው ወይ ስትሉ ወይም ደግሞ ሊያልቅ የነበረበት ጊዜ ነበረ፣ እዛ ላይ ተናግሬያለሁ። ድራማው የሚያልቅበት ታይም ላይ ነበረን ያለ ነው። ነገር ግን ደግሞ ተመልካች በጣም ስለጨመረ በጣም ብዙ ቪው ስላገኘ ተወዳጅ ስለሆነ ወደፊት ማዝረዘም ይቻላል። ፕሮግራም አለ ኩሪፍቱ ላይ ምዕራፍ 1 ያለቀበት ምዕራፍ 2 ተብሎ ደግሞ የሚቀጥልበት ፕሮግራም ነበረ። ነገር ግን ምዕራፍ 1 እና ምዕራፍ 2 ትንትተን ቀጥታ በዛው እንቀጥልበታለን ብዬ ነግሬያችሁ ነበረ። አሁንም ደግሞ እንደዚህ አይነት ነገሮች ሊፈጠሩ ይችላሉ። ነገር ግን በዚሁ ጋር ቢያልቅ እኔ ውስጤ ነው። የእናንተ ኮሜንት ላይ ጠብቃለሁ። እኔ የምለው እርግብ የት ጠፋች? ገባች እንዲ ወደ ሀገሯ? ወደ ገጠር ተመለሰች? ሸሸች? ወይስ ምን? እኔ አልገባኝም። በቃ አጣናት እኮ። የት ነው የገባችው? የት የገባች ይመስላችኋል? እስኪ ሀሳብ አላችሁ ኮሜንት ላይ አስቀምጡልኝ። እኔ ግን ሲመስለኝ ተምቹ አርጥሩት ያልጠረጠረ ተመነጠረ ነው ያሉት። ለምን እንደዚህ እንዳልኳችሁ ታውቃላችሁ? ተምቹ በጣም ስለሚወዳት እንደገና ደግሞ ተገዳ ይህንን ነገር እያደረገች እንደሆነ ስለሚያውቁ ተምቹና የተምቹ አጎት አግዘዋት ሊሆን ይችላል ማለት እንድትሸሸግና እውነቱን እንድትናገር በቃ በትክክለኛው መንገድ እውነቱን እንዳለ ተናግራ እሷ የሚገባትን ቅጣት ወይም ደግሞ ተመጣጣኝ ቅጣት እንድታገኝ ማለት ነው። አሁን ባለችበት ሁኔታ ከተያዘች እንዳለ ሁሉ ነገር እሷ ላይ ነው። ገብቷችኋል አይደለ? ነገር ግን ቅጣቷ እንዲቀልላት ወይም ደግሞ ትክክለኛ እውነት እሷም ተገዳ እንደሆነ እሷ ላይም ወንጀል ተሰርቶ እንደሆነ የሚያረጋግጥ ማስረጃ አግኝተው እሷን አሳልፈው ለሕግ ሰጥተው በዛ አይነት መንገድ የባዩሽ ተቀጪ የምትሆንበትን መንገድ ሊያደርጉ ሊሆን ይችላል። ምክንያቱም እንዳትረሱ የተምቹ አጎት ፖሊስ ነው። እንደዚህ አይነት ነገር ታስቦ ሊሆን ይችላል። ምክንያቱም ከዚህ በፊት ተምቹ ሲናገር ነበር፣ እሷም ተገዳ ነው ይህን ነገር እያደረገች ያለችው፣ ፈልጋ አይደለም እያስገደዷት ነው ብሎ ሲናገር ነበር እና ያንን ነገርም ጠብቃለሁ። እኔ ከዚህ ውጭ የተለየ ነገር አለ ብዬ አላስብም። በቀጣይ ክፍል ከኔ የተለየ ይኖራል የምትሉት ነገር ካለ ኮሜንት ላይ አስቀምጡልኝ። እኔ በጣም እወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩህ፣ ሌታችሁ ብሩህ ይሆንላችሁ እያልኩኝ እኔ በዚሁ ተሰናበትኳችሁ። ፒስ